ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬ እንደምትመለከቱት ስፔሻል ፕሮግራም የገና የክሪስማስ ፕሮግራም ነው። ከወዲሁ እንኳን አደረሳችሁ ለገና በዓላት ለሚቀጥለው ሳምንት ማለት እንፈልጋለን። እንግዲህ አሸብርቀናል። ደሳስ የሚሉ በየአመቱ እንደምናደርገው የኢትዮጵያውያን ያበሾችን ቢዝነስ ይዘንላችሁ ነው የምንቀርበው። እንግዲህ ገና የስጦታ ጊዜ ነው። ስለዚህ እንደዚህ ደስ የሚሉ በእኛ ለኛ የሚለውን ነገር ለሴሌብሬት ለማድረግ ለእናንተ ምርጫዎች እየሰጠን ነው። ከዛ ላይ ደግሞ ሁሉ ጊዜኛ ፓርቲ with a purpose እንለዋለን። ሁሉ ጊዜ አንድ ነገር ደስ የሚል ነገር ስናቀርብ ከቁም ነገር ጋር ቁም ነገሩ ምንድነው? የገና እንዳልኩት የስጦታ ጊዜ ስለሆነ ለራሳችን አንድ ስትሉ በዛ ደግሞ የበጎ አድራጎት ድርጅት አለ በኋላ ማስተዋወቃችሁ ለነሱ ደግሞ ከነዚህ አግሪ ያደረጉት በዚህ ጋበስኳቸው እንግዶች ማስተዋወቃችሁ ከሴልሱ ላይ 10%ን ለናን ፕሮፊት ኦርጋናይዜሽን ይሰጣሉ ማለት ነው። ስለዚህ እናንተም ደስ ይያላችሁ ትገዛላችሁ፣ እነሱም ደግሞ ደስ ይያላቸው ይሰጣሉ። በነፊት ደግሞ ይደረጋል ማለት ነው። የህፃናት ማዕከል በኋላ ማስተዋወቃችሁ ማለት ነው። እስቲ መጀመሪያ ከሰናይትን ጀምር። ሰናይት መኮንን ሰገን ሌዘር ማኑፋክቸሪንግ በጣም ቆንጆ ቆንጆ ቃዎች አሉ እዚህ። እስቲ አጀማመሩን ብትነግሪኝ ደስ ይለናል። ከዛ ስለ ፕሮዳክቱን ታሳይናለሽ ማለት ነው። አመሰግናለሁ ሄለንዬ በፕሮግራምሽ ስለጋበዝሽ። ይሄ የሰገን ሌዘር ጉድስ ማኑፋክቸሪንግ ስራ ነው። ስራውን የጀመረው በ2018 ዓመተ ምህረት በፈረንጆች አይደለ? በፈረንጆች በ2018 ዓመተ ምህረት ነው። ሰገን ተብሎ ግን አልነበረም የተጀመረው። ብሌስ ኮሌክሽን ነበር። እሺ ብሌስ በልጄ ስም ነበር። ልጄ በረከት ይባላል። በበረከት ስም ነበር ተመሰረተው። ብሌስ ወደ ህይወቴ ሲመጣ ልጄ ወደ ህይወቴ ሲመጣ በከባድ ሁኔታ ውስጥ እያለፍኩ ነበርና ያንን ከባድ ህይወት እንዴት አድርጌ ነው መውጣት ያለብኝ፣ እንዴት አድርጌ አቴንሽን ዳይቨርት ላድርግ ብዬ ሳስብ ወደ አዲስ ነገር ሰርቼ ወደማላቀው ነገር መግባት ነው የምፈልገው። ብዙ ጊዜ እንደዛ ነው የማደርገው። ሁልጊዜም ዳይቨርቲንግ ሜካኒዝም በህይወቴ ውስጥ አለ። ብዙ ያደረግኳቸው ነገሮች ዝም ብዬ የገባሁባቸው ናቸው። ብሌስ እንደዛ ነው የተጀመረውና ይሄ ለእኔ እንደ ሂሊንግ እንደ ከችግር መውጫ እንደ አዲስ ህይወት አርገሽ የምታየው። ልጄ ደግሞ በረከቴ ስለሆነ በልጄ ስም ሰየምኩትና በረከት አልኩት። በኋላ ላይ እህቴ ወደ ቢዝነሱ ስትቀላቀል ሪብራንድ ማድረግ ነበረብን። it was not no more የልጄና የኔ ታሪክ መሆን ያቆምና እህቴ ትቀላቀል። ሰገን መጣ ማለት የሷ ስምና ሰገን መጣ። ሰገን ማለት ሰናይትና ገነት ነው። ሪፕሬዘንት ለሰናይትና GEL ለገነት። በዛ ላይ ደግሞ አንቺና እሷ ሁለታችሁ ዲዛይን ተምራችሁ በደንብ አጥንታችሁበት በደንብ ተመራችሁበት የጀመራችሁት ስራ እንደሆነ ቅድም አጫውተሽኛል። I want to say በጣም ያምራሉ፣ ፊኒሺንጋቸው በጣም ያምራል። ልቃሽ ግን ስቶሪ አለው የሁሉም እና እሱን ስቶሪ አጠር አድርገሽ ንገሪኝ። ምንድነው እነዚህን ፕሮዳክቶች ሜይንሊ ሲግኔቸር ፕሮዳክትስ እንላቸዋለን። ለምንድነው ሲግኔቸር ፕሮዳክትስ የምንላቸው? አንደኛ በእንደዚህ አይነት ፓተርን ድጋሚ አይሰራ ኦን ፐርፐዝ ማለት so every pattern is different. ለገዢው የራሱ ስቶሪ ነው። ምንድነው እኛ ሁላችንም የመጣንበት የቻይልድሁድ ትራውማ አለ። ያ ቻይልድሁድ ትራውማ ከዛም ያለፍናቸው ከባባድ ነገሮች ጥሩ መጥፎም ሊኖረን ይችላል። that is the colorful እኛን እንደዚህ ቢዩቲፉል አድርጎ የሰራን ያለፍንበት መንገድ የተሰራንበት ነው። እነዚህ different colors ያለፍናቸውን እያንዳንዳቸውን ዲፍረንት ነገሮችን ሪፕሬዘንት ያደርጋል። ላይፍን ሪፕሬዘንት ያደርጋል የሚያደርግ ብለን እናምናለን። ደስ ይላል በጣም። ኢትዮጵያ ውስጥ ነው የሚሰሩት። የሴት ብቻ አይደለም ያለሽ ፕሮዳክት፣ የወንዶችም አለሽ እዚህ ጋር። ይሄ ምንድነው? የላፕቶፕ ባግ አለ። ዲፍረንት ቦርሳዎች አሉ። ዲፍረንት ካለርስ አሉ። የት ነው የሚሸጠው? ይሄን ሲገዛ የት ነው መግዛት የሚችለው? እነዚህን መግዛት የሚችሉት አንድ ዌብሳይታችን ላይ መግዛት ይችላሉ። አሜሪካን ሀገር የትም ስቴት ዴሊቨር እናደርጋለን፣ ሺፕ እናደርጋለን። ኢትዮጵያ ውስጥ ደግሞ
ሆሊ ሲቲ ሴንተር ጉድሾላ አንደኛ ፎቅ ላይ እንገኛለን አለ ማለት ነው እና ጎበዞች ፊኒሺንጉ በጣም ደስ ይላል ስትራክቸሩ ደስ የሚል እንደው በጣም ሴቶች ይሄንን ቦርሳ ይዛችሁ ወንድሞቻችን because እዚህ ጋር not only that ሌላም ታቀርባችሁ አይደለ ለማሳየት ነው እንጂ ደስ ብላችሁ የምትይዙት ቦርሳ ነው ማለት ነው thank you for coming በጣም አድርጌ አመሰግናለሁ ኦኬ አሁን ደግሞ ወደ ሚሚ እንመጣለን ሚሚ ተፈራ my little ጀበና ደስ የሚል ፕሮዳክት እስቲ ንገሪኝ ስላንቺ ደግሞ ይሄንን የጀመርሽበት ምክንያት ምንድነው እስቲ እሺ thank you for having me first ይሄ little ጀበና የልጆች ዕቃ መጫወቻ ነው ይሄን አይዲያ የመጣልኝ ለወንድሜ ልጅ ስጦታ ፈልጌ ቲሰት አገኘውና ቲሰት አይቼ ይሄ በጀበና ቢሆን እንዴት አሪፍ ነበር ብዬ አሰብኩና በዛ ቀጠልኩበት ከዝለ ልጆች በተለይ ውጪ ሀገር ለሚያድጉ ልጆች እንደዚህ ትራዲሽናቸውን ያወቁ ካልቸራቸውን ያወቁ ቢጫወቱ ፕራይድ ይሰጣቸዋል who they are ልክ ነው እና ደግሞ እዚህ ጋር ያው አበሻነታችንን የሚያስታውቅ ምንድነው ማይለተ ለተር ያበሽ የፊደል my little ጀበናው በጀበና በደንብ እንዲያነቡ ደስ ይላል ይሄንን ነው እንግዲህ የምታዩት representation matters እንላለን ሁሉ ጊዜ አይደለ ስለዚህ ለልጆቻችን እንግዲህ አክስት ከሆናችሁ እናት አባት አያት ስጦታ መስጠት ሲፈለግ for little girls ይሄ number 1 አይደል ደስ የሚል thank you and የት ነው የሚሸጠው right now online mylittlejabana.com and now we ship anywhere in the states shipping ቶሎ ነው within 5 to 7 days ይደርሳል for the holiday ይደርሳል ማለት ነው አንዴ ይደርሳል express shipping ማለት oh great thank you so much ሚሚ በጣም አመሰግናለሁ thank you so much for coming እሺ አሁን ደግሞ ወደ አገልግሎት መጣን ማለት ነው እስቲ አለም አብርሃም ንገረኝ እስቲ ይሄ እታለም ሜድ ሰርቪስስ ያንተ ደግሞ it's a service አይደለ የተለያዩ ነገሮች እዚህ ጋር ያየን ነው እስቲ ንገረን ወደዚህ ይሄ ምንድነው thank you Helen ለዚህ ዝግጅት ስለጋበዝሽን በጣም እናመሰግናለን እታለም ፕሮፌሽናል የሆነ ሜድ ሰርቪስ ነው አዲስ አበባ ውስጥ እና ለዚህ የበዓል ወቅት ደግሞ ወደ አዲስ አበባ ለሚጓዙ ቤተሰቦች ወደ አዲስ አበባ ሲሄዱ በተለይ ልጆቻቸውን ይዘው የሚሄዱ ከሆነ ሾርት ተርም ስቴይ ለምሳሌ 1 ወር 2 ወር የሚቆዩ ከሆነ ከዚህ ሀገር ሳይሄዱ ገና የፕሌን ቲኬታቸውን ቡክ በሚያደርጉበት ወቅት እዛ የሚያስፈልጋቸውን ሄልፕ ምግብ የሚሰራ ጽዳት ልጅ የሚይዝ ሞግዚት እነዚህን ሁሉ ሰርቪሶች እንደ ሰርቪስ ቡክ አድርገው አዲስ አበባ ሲደርሱ ጥሩ የቫኬሽን ታይም እንዲያሳልፉ የሚያስደርግ ፕሮፌሽናል ሜድ ሰርቪስ ነው እንግዲህ አዲስ አበባ ብዙ ሰው ሲሄድ ደግሞ ምግብ አለመስማማት አለ ስለዚህ የሚቆዩበት አፓርትመንት ውስጥ ራሳቸው የሚስማማቸውን ምግብ በደም ኮንትሮል አድርገው እንዲያሰሩ የሚያስችል ፕሮፌሽናል ሜዶች አሉ እና ይሄ ሲሆን ደግሞ ቫኬሽናችንን ኢንጆይ ያደረግን ደግሞ እዛ ላሉ ለነዚህ ለታለሞቹ ደግሞ የሥራ እድል እየፈጠር ነው ስለዚህ ጥሩ የሆነ ታለም ያልክበት ታለም የዘመድ ስም ነው የእናት ስም ነው የአያት ስም ነው እንዴት ነው ታለም ከኔ ስም ጋር ግንኙነት የለውም ኦኬ ታለም መስሎ ነበር ግንኙነት የለውም ታለም is a story እሺ እስቲ ንገረን ወደ ሚድል ኢስት ማይግሬት አድርጋ እንደ ዶሜስቲክ ሰራተኛ ሆና ብዙ አመት እዛ ሰርታ ገንዘቧን የምትሰራበትን ገንዘብ ለቤተሰቦቿ ልካ ከዛ ብዙ አመት ቆይታ ኢትዮጵያ ስትመለስ ቤተሰቦቿ ያንን ገንዘብ ተጠቅመውበታል ብዙ አመት የለፋችበት ነገር ጠፍቶ እንደ ኬዝ ስተዲ የሷ ታሪክ ይሄ የዩኤን ድርጅቶች ኬዝ ስተዲ ማይግሬሽን ላይ ምናምን የሚሰሩት በአንድ ወቅት እንደ ኬዝ ስተዲ ያነበብኳት አንድ ሴት ታሪክ ነው ይሄንን ሰርቪስ ስንጀምር ጥሩ የሚወክል ስም ፈለግን ከዛ ከታለም የሚለው ደግሞ ትርጉሙ ራሱ እህት ይሄውና ፍቅርን የሚገልጽ ክብርን የሚገልጽ ነገር ነውና የሴቶች ስራ ደግሞ አሁን እንደዚህ ወደ አረብ ሀገር የሚሄዱበት ኦፖርቹኒቲ ፍለጋ ነው ሞር ዲግኒፋይድ የሆነ ስራ እንዴት አድርገን ሀገራችን ውስጥ እንፈጥራለን እነዚህ ሴቶች ባለሙያ ናቸው ጥሩ ነገር መስራት ይችላሉ ለዛ ሙያቸው ለዛ ችሎታቸው የሚመጥን ዲግኒፋይድ የሆነ ስራ መፍጠር ነው እና ዌብሳይታችን ላይ መነሻ ዋጋዎች አሉ ከአንድ ቀን ጀምሮ ለአንድ ጊዜ ራሱ ሰው ቢፈልግ በሳምንት 2 ቀን 3 ቀን
ሁሉ አለ ማለት ነው ዌብሳይት ላይ ገብተው ዌብሳይት ላይ ሁሉም ኢንፎርሜሽን አለ QR ኮዳችንም አለ ስለዚህ የሚጓዙ ለቫኬሽን ወደ ኢትዮጵያ የሚሄዱ ሰዎች በበዓል ወቅት እዛ ሲደርሱ ቤተሰብ ማስቸገር አያስፈልግም ሁሉን ነገር ከዚህ ጥንቅቅ አድርገው እዚሁ ከፍለው ሁሉን ነገር ጨርሰው መሄድ ይችላሉ ስለዚህ ታለምን ደውላችሁ ጥሩ እኛ ደግሞ ደስ የሚለን ታለምን ቡክ ስታረጉለት ከዛ ከሰርቪሱ 10% ደግሞ እሱ ትምህርት ቤቱ ይዘግሱልናል ማለት ነው ሁሉም እንዳለና thank you this is actually በጣም ቆንጆ ሰርቪስ ብዙ ጊዜ ችግር እንሰማለን ሰራተኛ ጠፋ ምናምን አንተ ግን ለየት የሚያደርገው የናንተ ጋራንቲድ ነው ማለት ነው ኦኬ ያልነገርኩሽ ነገር ታለም ለመሆን ትልቅ ፕሮሰስ አለው ከመጀመሪያ የፖሊስ የክሪሚናል ክሊራንስ ያስፈልጋል ተያዣቸውኛ ቢሮ መጥቶ በአካል መፈረም አለበት የተማሩበት የሥራ ልምድ የሙያ ሁሉ ነገር እንትን እናደርጋለን ያንን ሁሉ አልፈው ፈተና አለው የጽሁፍ ፈተና ጀምረዋል ከዛ ደግሞ ችሎታቸውን ቴስት እናደርጋለን እውነት መስራት ይችላሉ ወይ የሚለውን ማለት ነው so አንሸወድም የሚለን ያለው well thank you congratulations it's በጣም ቆንጆ ሰርቪስ ነው hopefully እንግዲህ ሰዎች ይጠቀሙበታል ብለን እናምናለን ማለት ነው thank you ሁላችሁም ስለመጣችሁ በጣም አድርጌ አመሰግናለሁ እንግዲህ ስጦታንስት ለዘመዶቻችን ለርስ-በርሳችን እቺን ሶራሃን እየተሰጣጣን ራሳችንን እየተደሰትን የሚረዳውንም ደግሞ በሚገባ እንረዳለን ማለት ነው thank you for coming ተመልካቾቻችን እንግዲህ ከረፍት ቆይታ በኋላ እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል አሁን ደግሞ የበጎ አድራጎት ድርጅት ላስተዋውቃችሁ ፍሬገነት ኪዳን ለህፃናት ትምህርት ቤት የትምህርት ቤት እንግዲህ በኢትዮጵያ ውስጥ ያለ ትምህርት ቤት ነው የትምህርት ቤቱ ዳይሬክተር ወይዘሪት መሰረት ጮሎ ከኛ ጋር አለች ይሄ እንግዲህ በጣም ለገና ስጦታ የሚመች ሁላችንም በየቻልንበት እንደው ሰዎችን ለመርዳት አካባቢያችንን ለመደገፍ ስጦታ ለመስጠት ማንን ስንል ብላችሁ ስታስቡ የሚመች ድርጅት ነው ይዘንላችሁ የቀረብነው እስቲ ስለዚህ ትምህርት ቤት እንድታስረዳን አጀማመሩን የት ቦታ እንዳለ ለ20 ዓመት ያለማቋረጥ ስራ ላይ ያለ ድርጅት ነውና እስቲ ከመሰረት እንስማ መሰረት እንኳን ወደ ሄለን ሾው ፕሮግራም በደህና መጣሽ እንኳን ደህና ተጠበቃችሁኝ እሺ አጀማመሩ በደስታ እንዴ አጀማመሩ እንግዲህ you know ከሚያሳዝን ሁኔታ ቢሆንም ይህንን የሚያሳዝን ሁኔታ ይህንን አጋጣሚ ወደ ለብዙ ልጆች ለብዙ ሰዎች የሚተርፍ ሌጋሲ ሆኖ ስራ እየሰራ ነው ካላለፉት እንግዲህ 20 ዓመታት ከ600 በላይ ተማሪዎች በዚህ ትምህርት ቤት አልፈዋልና እስቲ ስለ ትምህርት ቤቱ ስለ አጀማመሩ ስለ ስራው ትንሽ ብትነግሪኝ ደስ ይለኛል እድሉን ስለተሰጠንና ትምህርት ቤቱን በዚህ በእናንተ መድረክ ላይ መተን ደግሞ እንድናስተዋውቅ መንገዱን ስለሰጣችሁ በጣም ነው የምናመሰግነው ፍሬገነት ኪዳን ለህፃናት ቀደም እንደጠቀስሽው ለ1997 ዓመት ጀምሮ ለ21 ዓመታት ያክል በስራ ላይ የሚገኝ ድርጅት ነው ድርጅቱ ከጅማሬ የጀመረው ፍሬገነት ታፈሰ የተሰኘች አንድ ታዳጊ ወጣት ገና በለጋ እድሜዋ በልጅነቷ ባለችበት ሁኔታ በአካባቢዋ የምታያቸውን ህፃናት በተለይም ደግሞ ወላጅ አልባ የሆኑ በዛ ወቅት በአብዛኛው በኤችአይቪ ምክንያት ወላጅ አልባ የሆኑ ብዙ ህፃናት ነበሩ ጥራት ያለውን ትምህርት ማግኘት ያልቻሉ ለትምህርቱ ደግሞ የሚያስፈልጉ ግብአቶችን የማሟላት አቅም ቤተሰቦቻቸው አቅም የሌላቸው በአብዛኛው ሊስትሮ ሰርቶ የሚተዳደሩ ደግሞ የጉልበት ስራ የቀን ስራ ሁሊት ስራ ሰርተው የሚተዳደሩ ወላጆች ልጆች በመታይበት ጊዜ እነዚህ ልጆች ለማገዝ በውስጧ ህልም ያድራል እና ያንን ይዛ ትምህርቷንም እየቀጠለች ሄዳ ዩኒቨርሲቲ ኮሌጅ ከተመረቀች በኋላ ወደ ዓላማ ማሳካቷ ደረጃ በደረሰችበት አጋጣሚ ድንገት የመኪና አደጋ ምክንያት ህይወቷ ያልፋል እና ይህ ከልጅነቷ አብሮ ያደገው ዓላማ እንዳይቋረጥ በመፈለግ ዓላማውንም ከልጅነቷ ጀምሮ ስታስብ የቆየችውን ህልሟን የሚያውቁ ቤተሰቦቿ ጓደኞቿ የቅርብ ዘመዶች የሆኑት በጋራ በመሰባሰብ ለፍሬገነት ታፈሰ መታሰቢያ የሚሆን ፍሬገነት ኪዳን ለህፃናት የተሰኘ ድርጅት ዛሬ 21 ዓመት በፊት በ1997 ዓመተ ምህረት ተመስርቷል ምን አይነት ሰዎች ነው በዚህ ቦታ የሚረዱት አይኖ ወላጅ አልባ ብላችኋል ግን ከዛም በላይ እንግዲህ ለ21 ዓመታት ስትሰሩ ብዙ ወላጆችንም ቤተሰቦችንም እየረዳችሁ ነውና እስቲ
ስራው ምንን ይመስላል? በአሁኑ ጊዜ ስንት ህፃናቶች አሉ የሚለውን አብረሽ ብትነግሪኝ። ይህንን ዓላማ ይዘን ስንመጣ ብቻችን እኛ ወደ ማህበረሰቡ ብቻችን ገብተን ሳይሆን ከመንግስት አካላት ከሆኑ ሴቶችና ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ጋር በመሆን በጋራ ቤት ለቤት በመዞር በእርግጥም በትምህርትም ይሁን በኑሯቸውም ልጆቻቸውን በተገቢ ሁኔታ መርዳት የማይችሉ ሰዎችን በአካል ተገኝተን በመጠየቅ በማየት በመጎብኘት ከዛ ምርመራ በማካሄድ በተለይ ትምህርት እድሜያቸው ለትምህርት የደረሱ ህፃናትን በመመልመል ነው ወደ ትምህርት ቤት የምናመጣቸው። ደግሞ እነዚህ ትምህርት ቤት ተማሪዎችን ከተቀበልን በኋላ ለትምህርት የሚያስፈልጉ ዩኒፎርም፣ ደግሞ ደብተር፣ ሌሎችም የስቴሽነሪ ማቴሪያሎችን በአጠቃላይ በማሟላት መንግስት ባወጣው ስታንዳርድ መሰረት ደግሞ ካሪኩለም መሰረት ደግሞ ተገቢው ዝግጅት በትምህርት ቤቱ ማህበረሰብ በኩል በማዘጋጀት ያ ማለት ዓመታዊ እቅድ፣ ሳምንታዊ እቅድ ከዛም ባሻገር ደግሞ የትምህርት ቤት ማህበረሰቡ ልጆች ከመጡበት ባክግራውንድ አንጻር ለልጆቻቸው ትልቅ ትኩረት ሰጥቶ የማገዝም ወደፊት ደግሞ ትልቅ ዓላማ አይተውላቸውም የመርዳትም አቅም የሌላቸው እንደመሆናቸው ኃላፊነቱን በሙሉ እኛ በመውሰድ ክትትል በማድረግ ብዙ ድጋፍ ልጆች ውጤታማ እንዲሆኑ የማድረግ ስራ ነው። በዚህ መልኩ ነው ልጆችን እየረዳን እየቆየ ነው። ትንሽ ሞር ስፔሲፊክ የሆነ ነገር እንድትነግሪኝ ነው ሰውን መረዳት እንዲችል። ቲፒካል ቀን ለተማሪዎቹ ምን ይመስላል? ምግብ ታቀርባላችሁ? የጤና ምርመራ፣ እነዚህ ነገሮች የምትሰሯቸውን ነገሮች ብትነግሪኝ ደስ ይለኛል። አዎ ተማሪዎች እንግዲህ ዛሬ 21 ዓመት በፊት ስንጀምር በተለይ ቅድመ አንደኛ ደረጃ ላይ ያሉ ያ ማለት 4 ዓመት ጀምሮ የምናገኛቸው ወይም ህፃናት ጥራት ያለው ትምህርት የሚያገኙበት አጋጣሚ አልነበራቸውም እና እነዛን ህፃናት ትምህርት በነፃ እንዲያገኙ የትምህርት እድል ከመስጠት ደግሞ ባሻገር ትምህርቱን ተረጋግተው መማር የሚችሉት ስበሉ ስጠጡ ወይም ስለብሱም ጭምር ነውና የተረጋጋ የመማር ማስተማር ሂደቱን ለማስቀጠል የሚገባው ፕሮግራም አብሮ የማስኬድ ስራ ተጀምሮ ነበር። ስለዚህ ተማሪዎች እኛ ጋር ሲመጡ ቁርስ ይመገባሉ፣ ምሳም ይጠቀማሉ እና ደግሞ ውሃ ካልሆነ በስተቀር ከቤታቸው ተጨማሪ ይዞ የሚመጡት ምንም አይነት ነገር የላቸውም። ስለዚህ ተረጋግተው የሚሰጣቸውን ትምህርት በጥሩ ሁኔታ እንዲቀበሉ እውቀቱን በደንብ በአግባቡ እንዲገበዩ የመስጠት ስራ ስንሰራ ነበር። በተጨማሪም ደግሞ በጤና ሁኔታ ምክንያት ከትምህርት ገበታ የመቅረት ሁኔታ በአብዛኛው ነበረ። ታሞ ነው ለማሳከም አቅም የለንም የሚል ነገሮች ነበሩ እና በተቻለ መጠን ምንድነው ሲደረግ የነበረው በመጀመሪያ አካባቢ ተማሪዎች ቤተሰቦቻቸው የታመሙት ወደ መንግስት ተቋማት ጤና ተቋማት ወስደው እንዲያሳክሟቸውና ከዛ ደግሞ እያሳከሙትን ሲመጡ ተመላሽ ገንዘብ እንዲደረግላቸው በማድረግ እስካሁንም ደግሞ እየተጠቀምን የመጣ ነው። በጎ ፈቃደኛ የሆኑ ዶክተሮች በአመት አንድ ጊዜ አጠቃላይ ልጆቹ የጤና ሁኔታ ክትትል በማድረግ በማየት መድኃኒት ለሚያስፈልጋቸው መድኃኒት የተለያዩ መድኃኒቶችን በማዘዝ፣ ሁለተኛ ደግሞ ላቦራቶሪ ለሚያስፈልጋቸው ሳንቴ ሜዲካል ሴንተር ደግሞ በነፃ ላቦራቶሪን በመስራት በዚህ መልኩ መድኃኒት የሚያስፈልጋቸው ከሆነ የመድኃኒቱን ወጪ ድርጅቱ በመሸፈን ልጆቹ እንዲታከሙ በማድረግ የጤናም የትምህርትም አቅራቦት ለልጆቹ በተሟላ መልኩ እያቀረበ ነበር የቆየው። እንግዲህ የ20 ዓመት ትምህርት ቤት ስለሆነ ከ20 ዓመት በፊት የተማሩት ተማሪዎች አሁን እንግዲህ አስባለሁ ወይ ኮሌጅ የጨረሱ ሊኖሩ ይችላሉ። በተለያየ ስራ ቦታ ላይ ሰክሰስፉል የሆነ ወይም ደግሞ ጥሩ ስኬታማ ኑሮ መኖር የቻሉ ልጆች አሉ እና እስቲ ታሪክ ብትነግሪን እንደው የዚህ ልጅ ታሪክ እንደው የዚህ ልጅ ታሪክ ብዙዎችን ኢንስፓየር ሊያደርግ ይችላል ብለሽ የምታስቢው ታሪክ አለ መንገር የምትችይው ሼር ማድረግ የምትችይው ከኛ ጋር? አዎ በትምህርት ቤቱ እንደጀመረ ፈርስት ባች የነበሩ ተማሪዎች ዛሬ 21ኛ ዓመታቸው ነው። እንግዲህ የኮሌጅ ትምህርታቸውን የጨረሱ አሉ፣ የግል ስራ እየሰሩ የራሳቸውን ቢዝነስ ከፍቶ እየሰሩ ያሉ አሉ፣ ተቀጥሮ እየሰሩ አሉ። ከዛ በታችም ደግሞ እየመጡ ያሉ በተለያዩ ትምህርት ደረጃቸው ላይ እየተማሩ ያሉ፣ ግን በተለይ ደግሞ ፈርስት ባች የነበሩ የኛ የፍሬገነት በኩር ልጆች ናቸውና ትምህርት ቤቱ አሁን ቅድመ አንደኛ ላይ ይሁን እንጂ ከዚህ በፊት በነበረን ቆይታ እስከ አንደኛ ደረጃ እስከ 4ኛ ክፍል ሲያስተምርም ስለነበረ ከትምህርት ቤቱ ጋር ብዙ ቆይታ የነበራቸው የመጀመሪያ ባች ተማሪዎች በቴሌግራም የራሳቸው ግሩፕ የፍሬገነት ክዳን ላይ ህፃናት ፈርስት ባች ስቱደንትስ በሚል አይነት የራሳቸውን ግሩፕ ፈጥረው
ትምህርት ቤቱ በተለያየ መንገድ ፕሮግራሞችን በምናዘጋጅበት ጊዜ በጋራ መጥቶ ከኛ ጋር ፕሮግራም አብሮ በመካፈል ስጦታዎችን ይዞ በመምጣት በመስጠት የተማርንበት ትምህርት ቤት ነው በማለት በማመስገን በፕሮግራሞቹ በመሳተፍ ከዛም ደግሞ ባለፈ አንዳንድ ተማሪዎች የተለያዩ በተለይ ደግሞ ኤልያስ ኢዮብ ኤልያስ የተሰኘ አንድ ወጣት አለ። የመጀመሪያ ባች ተማሪ ነው። አሁን ላይ ኢንቴሪየር ዲዛይነር ነው። ከዛ በተጨማሪ ደግሞ ሰዓሊ ነው። ስለዚህ ምናልባት ከኔ ጀርባ ላይ የሚታዩ ስዕሎችን እሱ ነበር ስዕሉ ለትምህርት ቤቱ በስጦታ የሰጠው። የራሱ ደግሞ የኢንቴሪየር ዲዛይን ቢዝነስ ከፍቶ ራሱ እየሰራ ነው ያለው። ሌሎችም ደግሞ ኤሌክትሪካል ኢንጂነሪንግ እንደዚህ የተማሩ አሉ። የራሳቸው ደግሞ ቢዝነስ ከፍተው የሚሰሩ አሉ። ተቀጥሮ እየሰሩ ያሉ ተማሪዎችም አሉ። አሁን ላይ ቀደም ሲል የነበሩ ተማሪዎች በተሻለ መልኩ ራሳቸውን ችለው እየተንቀሳቀሱ ነው የሚገኙት። ደስ ይላል። ስለዚህ በራሳቸው ችለው ቤተሰባቸውን ከራሳቸው አልፎ ቤተሰባቸውን ትምህርት ቤታቸውንም ደግሞ አሁን እየረዱ ነው የምትያለሽው እና እስቲ አሁን የገና ጊዜ ነው። ሰዎች ብዙ ጊዜ ስጦታ የሚሰጡበት ጊዜ ነው እና ከተመልካቾቻችን የእናንተን ትምህርት ቤት በምን በኩል ማገዝ በምን በኩል መርዳት ይችላሉ የሚለውን ብትነግሪኝ። አዎ ትምህርት ቤታችን እንግዲህ ረጅም ዓመት ለ21 ዓመታት ሳያቋርጥ ለተማሪዎቻችን ቁርስ፣ ምሳ፣ ምገባን እያቀረበ ለትምህርት መማር ማስተማር ሂደት የሚያስፈልጉ ማቴሪያሎችን እያቀረበ የዘለቀ ትምህርት ቤት ነው። ይህንን ትምህርት ቤት ይህን ያክል ዓመት እንዲዘልቅ የረዱን የተለያዩ ግለሰቦች፣ የተለያዩ በጎ የሚያስቡ ወገኖች በጋራ በመሆን ነው። የተለያዩ ድጋፎችን በመስጠት ነው። በገንዘብ ምክንያቱም ምገባ እስካለ ደግሞ መማር ማስተማሩ እስካለ ድረስ ለመማር ማስተማሩ የሚሆኑ የተለያዩ ስቴሽነሪ ማቴሪያሎች በአይነት በመስጠት በገንዘብ ድጋፍ በማድረግ ለምገባ ደግሞ የሚሆኑ የተለያዩ የምገባ ግብዓቶችን በመስጠት እና ገንዘብን ደግሞ በመደገፍ ነው እስካሁን ድርጅቱ እንዲቀጥልና ህፃናትም ደግሞ በልተው ጠግቦ ትምህርቱም ደግሞ ጥራት ያለው ትምህርትም እንዲያገኙ የሆነው። ስለዚህ ወገኖች እስካሁን የመጡበት ወይ የረዱ የነበሩበት መንገድ በአሁን ላይ በቂ ባይሆንም እንኳን ሁሉም ሰው ተሳታፊ እንዲሆን ለአንድ ተማሪ 15,000 ብር በአመት ታስቦ ነው። በእርግጥ ያ ማለት 15,000 ነው ለአንድ ተማሪ አመት የሚሆነው የሚበቃው ማለት ሳይሆን ሁሉም ሰው የራሱን አስተዋጽኦ እንዲያደርግ እንዲሳተፍ ለማድረግ መግቢያው ሰፊ እንዲሆን ሁሉም ሰው እድሉን እንዲያገኝ ለማድረግ ነውና አንድ ሰው ለአንድ ተማሪ የዓመት ክፍያ 2 ተማሪ እችላለሁ፣ 10 ተማሪ አስተምራለሁ፣ 20 ተማሪ አስተምራለሁ፣ ለ20 ተማሪ የሚሆን ክፍያ እንደዚህ በሚችለው መልኩ ትምህርት ቤቱን ሰፖርት ማድረግ ይችላል። ምክንያቱም አሁን የመማር ማስተማሩ ምገባውም እየቀጠለ ያለ አሁን ላይ እየሰራን ያለ ነው። እንግዲህ በቅድመ አንደኛ ደረጃ ነው። ከዚህ በፊት በአንደኛ ደረጃ ላይ ስንሰራ ነበር። ወደዚህኛው ደግሞ መመለስ እንፈልጋለን። ወደ ግሬድ ትምህርት ቤቱን ማሳደግ እንፈልጋለን። ስለዚህ ምገባውን እንድንቀጥል ተማሪዎችን የምናግዝበት ወይም ሰፖርት የሚደረግበት በቃል በመግባት 1 3 4 5 ተማሪ ነች ያስተምራለሁ በማለት ሁለተኛ ደግሞ ለቀጣይ እነዚህ ተማሪዎች አብሮ ከኛ ጋር እንዲቀጥሉ አንደኛ ደረጃ ትምህርት ቤት ለመክፈትም ትምህርት ቤት ደግሞ ግንባታ ለማካሄድም ድርጅቱ ያስባል። ያ ማለት በፊት ክራይ ቤት ከነበርንበት አሁን መንግስት ቦታ ሰጥቶን አሁን በራሳችን ቦታ ላይ ነው ጊዜያዊ ግንባታ ተገንብቶ ቅድመ አንደኛ ደረጃ ላይ በጊዜያዊ ግንባታ በተገነባው ቦታ ላይ ነው እየሰራን ያለ ነውና ለዚህ ለቅርብ አንደኛውም ይሁን ለአንደኛ ደረጃው የሚሆን ቀጣይ ግራውንድ ፕላስ 5 የሆነ ግንባታ ለማካሄድ ድርጅቱ ያስባል። ስለዚህ ያለውን ወቅታዊ እየሰራን ያለነው ነገርም ለማስቀጠልም ሆነ ቀጣይ ደግሞ ድርጅቱ የሚያስበውን የግንባታ ሁኔታ ለማስቀጠልም በብዙ የወገኖች እገዛ ያስፈልገናል። ስለዚህ ለምገባው የሚሆንም ተማሪዎችን ስፖንሰር ለማድረግ የሚፈልጉ አካላትም ቢሆን ቀጣይ ደግሞ ለግንባታ የሚሆን ነገሮችን ለማገዝ በማቴሪያል ቢሆን በገንዘብ ለማገዝ የሚፈልጉ አካላትን በፍቅር እንጋብዛለን። ትልቁ አዲስ ዓመት መቀበያችሁ ላይ የፍቅር ስጦታችሁን ለፍሬገነት ብታረጉ እናንተም ትደሰታላችሁ። ደግሞ ልጆችም የእናንተ ፍቅር በማግኘት የተሻለ ደግሞ ትውልድን እየገነባን እንሄዳለን እና ቀጥለን በምንሰጠው አድራሻ በባንክ አካውንታችንም ይሁን በፍሬገነት አድራሻ ጥሪያቸውን በማድረስ
በመደወል ወይም በአካውንታችን ገቢ በማድረግ ገንዘብ በመላክ ድጋፋችሁን እንድታደርጉልን በፍቅር እንጠይቃችኋለን። ቴንኪዩ በጣም እንግዲህ መሰረት ጊዜሽን ወስደሽ ስለዚህ ለምትሰሩ ትልቅ ስራ ካፈልሽ በጣም አድርገን እናመሰግንሻለን። እንግዲህ ገና ነው፣ ስጦታ መስጠት ሁላችንም ደስ ይለናል። ከራሳችን ወጣ ብለን ደግሞ እንደዚህ አይነት ድርጅቶች ለልባችሁ የሚናገሩ ለልባችሁ የተሰማችሁን ድርጅቶች መርዳት ብትችሉ በጣም እንግዲህ ስጡ ይሰጣችኋል ነው የሚባለው። ስለዚህ እጥፍ አድርጎ ደግሞ እግዚአብሔር እንደሚመልስልን ሁላችንም አልጠራጠርም። ቴንኪዩ መሰረት በጣም አድርጌ አመሰግንሻለሁ። ፍሬገነት ኪዳን ለህፃናት ትምህርት ቤት እንግዲህ በዚህ ዓመት በፕሮግራማችን ላይ ያቀረብነው ናን ፕሮፊት ድርጅት ነው። አይ ሆፕ ሰፖርት እንደምታደርጓቸው አልጠራጠርም። እንግዲህ ባንክ አካውንት ኢንፎርሜሽናቸው ይኸው ተነግሯችኋል። የምንችለውን መስጠት ብንችል ደስ ይለናል ማለት ነው። ቴንኪዩ መሰረት ለሰጣችሁ እድልኛም እናመሰግናለን። ኦልራይት ቴንኪዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የክሪስማስ ፕሮግራማችን እንደቀጠለ ነው። አሁን ደግሞ እንግዲህ በዓል ገና ያለ ዲዘርት ያለ ኩኪ ያለ ኬክ አይሆንም። ስለዚህ ሰላም ፋንሲ ኬክስ ባይ ሰላም ባለቤት አሁን በቅርብ ጊዜ ነው እንደውም ቆንጆ ካፌ ከፍታለች እዚህ ሲልቨር ስፕሪንግ ሜሪላንድ። ከልጆቻችን ጋር ማሳለፍ የምንችለው አክቲቪቲ እየተጫወትን ለሰው ይዘነው የምንሄደው በራሳችን የተሰራ ነገር ደስ ይላልና እሱን እንድታሳየን የጋበዝኩሽ። እንኳን ደህና መጣሽ ሰላም። ያመሰግንሻለሁ በጣም። እዚህ ጋር በኋላ ነው የምበላው ኬኮች ይዛልኝ መታለች። አንዳቸውም አይካፈሉኝም፣ ለኔ ነው ይሄ ሁሉ። እሺ ይሄ ሲምፕል ኩኪ ሹገር ኩኪ ነው። እስቲ ንገሪን። Thank you for inviting me. Of course. So ቅቤ፣ እንቁላል፣ ስኳርና ዱቄት ነው ያለው። ከዛ ሮል እናደርገዋለን። እሺ ትንሽ እናቀዘቅዘዋለን ለመቁረጥ እንዲመችን። ከዳመጥነው በኋላ እናቀዘቅዘዋለን 30 ደቂቃ 1 ሰዓት ፍሪጅ ውስጥ ኦኬ ፍሪጅ ውስጥ እናደርገውና እንደዚህ ጠንከር ይልልናል። ለመቁረጥ ይመቻል ማለት ነው። ለመቁረጥ አለበለዚያ ስለሚለሰልስ ከዛ ላይ ቆረጥልን። ስለዚህ አድርገን ሼፖች እናወጣቸዋለን ማለት ነው። ኦኬ በሌላ ትሪ ላይ አድርገን እናረጋቸዋለን። Oh, here we can put them right here. Takes like 15-14 minutes to bake. ለፍሪጅ እንትን ኦቨን ውስጥ ሲገባ ባንዴ ነው የሚበስለው? ያ ባንዴ። ኦኬ ቀላል ነው በጣም። እንደዚህ አድርገን ሮል አድርገን እናስገባዋለን። እሺ ከዛ ከ15 ደቂቃ በኋላ ደግሞ ማጂክ ኦፍ ቴሌቪዥን የተሰራው ኩኪ ደግሞ አለ። እሺ የተሰራው ኩኪ ሲበስል እንደዚህ ነው። በጣም ሳይቀላ ቆንጆ ሆኖ እንደዚህ ይወጣል ማለት ነው። እሺ ዲኮር እናደርጋለን ከልጆቻችን ጋር። ሮያል አይሲንግ ነው ያመጣው ዛሬ። በሱ ነው ዲኮር የምናደርገው። አይሲንግ የትን ቦታ መግዛት ይቻላል ወይስ ራሳቸው ይሰሩታል? እኔ የሰራሁት ነው። ይሄ ደግሞ ኤግ ዋይት እና ሹገር ሌመን ጁስ አርገን መምታት ነው። በጣም ቬሪ ኢዚ። ከዛ ፉድ ከለር ታደርጊበታለሽ ማለት ነው። ፉድ ከለር አፍተር ዊ ሜክ ኢት ፉድ ከለር እንደምንፈልገው እናደርግበታለን ማለት ነው። እሺ ካልሆነ አይ ቲንክ መግዛትም ይቻላል። ይሄ እንደዚህ አይሲንግ ማለት ነው። አይሲንግ እሺ እናደርጋለን። በባጎቹ እናርግና ከዛ ዲኮር እናደርጋለን። ኦኬ እኔ በጣም አጋዥ ነኝ። ሰው የምሰራውን ንገሪኝ። ኦኬ ይሄንን በባግ ታደርጋለሽ። ኦኬ እንደዚህ ይሄኛው ባክ ላይክ ኤኒ እንትን ይሆናል። በሌላ እንደዚህ አይነት ስፔሻል ባክ ካላገኘን አይ ቲንክ እንትን ምንድነው ዚፕሎክ ባክ ቆርጠን ጫፉን ግን እንደዚህ ዲኮር ለማድረግ ጫፉን ያስፈልጋል። ይሄ መግዛት ያስፈልጋል እንዲያምርልን ማለት ነው። አለበለዚያ ጀስት ዚፕሎክ ባክ ውስጥ አድርገን ፓይፕ ማድረግ እንችላለን። ኦኬ ቤኪንግ ስፒሪት ራይት ይላል። ይሄ ደስ ይላል። ኦኬ ከዚህ እንደዚህ አድርጌ ነው የማደርገው። ኦኬ ኦኬ እሺ ተፈለግን አድርገን ዲኮር ማድረግ እንችላለን። የዛሬው ግን ዶም ነው ምንድነው ግሎብ ነው የምንሰራው። እሺ የተያለ አማዞን ላይ ያገኘው። እሺ ዲኮር ካረግን በኋላ ከላዩ ላይ እንደዚህ ስናረግበት የበለጠ ፈን ለልጆች በጣም ፈን ይሆናል፣ ያምራል።
ግን የሚበላ አይደለም። ይሄ ከላይ ዴኮሬሽን ነው በኋላ። እሺ ሰውን አሳይኝና ከዛ አንቺ ሌላ እኔኛውን አረጋለሁ ካሳየሽን በኋላ አንቺ ታሳይና። ኦኬ ስለዚህ ጫፉ እንደዚህ አድርገን so pretty ያምራል በጣም። ኦኬ ቆይ እኔ ላርግ እስቲ ምን ያህል ካንቺ ጋር ልወዳደር። ኦኬ ቀላል ይመስላችኋል? ይሄ እንደሷ ለማሳመር አይደለም። not bad። እሺ ከዛ አንድ ነጭ አንድ ቀይ አንድ እንደፈለግሽ ሌላ እነዚህ ሌላ ከለር ምን እንጠቀም? ትንሽ አበላሽው በጣም ኦኬ። ይሄ ለልጆች ደስ የሚለው በቃ ፈጠራት የራሳቸውን ዲዛይን የፈለጉትን አድርገው ማድረግ ይችላሉ። ፕላስ ደግሞ በእጃችን የሰራነውን ነገር እንደ ጊፍት መስጠትን የመሰለ ነገር የለም አይደል እንዴ? so you don't really have to buy from the store። ከኔ የተሻለ ስራ እንደምትሰሩ አልጠራጠርም ብዙዎቻችሁ። የዚህ ክሪስማስ ትሪ just fun we can make a Christmas tree አርገን ከዛ just በዛኛው ቢሆን የበለጠ ያምር ነበር። ብቻ እኔ ክሪስማስ ትሪ ለስራ የቱ ጋር እዚህ ጋር ያንቺ ላይ መስራት ትችል መሃሉ ላይ you can hold it like I think easy እንዲሆንልሽ ከዛ የምንፈልገውን የክሪስማስ ኦርናመንት ግን I think እኔም እንትን ማድረግ ፈልጋለሁ። I want green cookie ደግሞ እንዴት ይሄኛው ሌላ ስታይል ነው? ሌላ እንደፈለግሽ ማድረግ ትችላለሽ። ፐርፌክት መሆን የለበትም። ፈን ስለሆነ አክቲቪቲ እንደኔ አታርጉ እናንተ ፈጣሪ ጎበዝ የሆናችሁ ሰዎች። ከዛ እንደዚህ እናረግና ሌላውን ደግሞ okay more yes ልጨምር ትንሽ። እሺ okay okay ትንሽ ዝቅል አድርገው ማለት ነው እስከ መጨረሻ። okay እዚህ ጋር ሄለን ሐሳቤ ቢሳካልኝ ደስ ይለኛል። oh man ኦኬ ሰላም ይገስ አርጊ ሲ ምንድን ነው የጻፍኩት? ኢቢኤስ ነው ሙከራ ነው ለሰው ልጅ ዋናው። there you go እሺ ይሄኛውን ላምጣልሽ እዚህ ጋር there you go። እንዳልሽው ይሄ ትክክል አይደለም የሚል ነገር የለም። የፈለገ ነው so pretty ደስ ይላል በጣም። ኦኬ ናይስ። እሺ ሞር ልጨምርልሽ ነጭ ወይስ? አይ ቲንክ ዩ በቃ ኦኬ ሎክ የሷ እንዴት እንደሚያምር ማይ ጉድነስ። ዛኔም ደግሞ እዚህ ጋር ፓይፕ አድርጌ ኦኬ የቅድሙ ዲዛይን እዚህ ጋር ስላልመጣልኝ እንደገና ኢምፕሮቫይዝ አድርጌ ነው መሳሪያ ያለሁት። ስለዚህ ጋድ ሰላምዬ የተበላሸን ደግሞ የምታስተካክዪው እስቲ ያሳይኝ። አሁን እንዴት አድርገሽ ታስተካክዪዋለሽ? ከላይ ፓይፕ ማድረግ እንችላለን። ኦኬ ኦር አንስተን ድጋሚ ፓይፕ ማድረግ እንችላለን። ኦኬ እንዳለው ግን መስተካከል አይቻልም። ኦኬ ሆልድ ኦን I know what I'm going to do. Oh, look. Yeah, it looks good. ሙከራ ጥረት የተደረገበት እንዳልኳችሁ there you go right እና wrong የለም። ያ ፐርል ስታረጊበት የበለጠ ያምራል ማለት ነው። ኦኬ ስፕሪንክል የተለያየ አይነት አለ። ኦኬ ነጭ ይሄ የሚሰራ መሰለኝ። አረንጓዴና እንዴት ነው የምናደርገው? ዝም ብለን ላዩ ላይ
Oh, there you go. It's pretty. እዚህ ጋር አለኝ ጎልድ። ስለዚህ እንደዚህ ስንል ከሰዓት በኋላ ቁጭ ብሎ ወይም ማታ ቆንጆ ጊዜ ማሳለፊያ ይባላል። ከዛ እነዚህ ሲደርቁ ለምንፈልገው ሰው መስጠት አይደለ? ይደርቃል አይደለ ይሄ? Okay. Oh, it's very pretty. Okay. So ይሄ ፌሪ ዳስት ላርግበት እዚህ ጋር። Oh my gosh. በጣም ጎበዝ ነኝ። Oh wow. Okay. Oh, Christmas tree ነው የሰራሽው። እንግዲህ እኛ እንደዚህ ከተደሰትን ልጆቹን አስባቸው በምን እንዴት እንደሚደሰቱ። ይሄንን ዝም ብዬ ላይ እንደዚህ ባረከው ቅድም እንዳልነው ትክክልና ያልተስተካከለም ነው ነገር የለም። ሰላምዬ ያንቺ በጣም ይሻላል ከኔ ያው አንቺ ፕሮፌሽናል ነሽ። ስለዚህ I see. Oh, there you go. እንደ ጌጥ ይመስላል። ዶም ሆነ ማለት ነው። Okay, there you go. ደስ ይላል በጣም። እንደዚህ ስናረግበት ታምራለች። ፐርፌክት። ሶ እንግዲህ ይሄ አክቲቪቲ ለቤተሰብ ለልጆች ከልጆቻችን ጋር የምናሳልፍበት ጊዜ ነው። ዋናው ቁም ነገሩ እንደዚህ አይነት ጊዜ ስናሳልፍ ጨዋታ ይመጣል ከነሱ ጋር። እኛም ረጋ መንፈሳችን ማለት አለበት። እንዳልኳችሁ ትክክልና ትክክል ያልሆነ ነገር አይደለም። ያምራል አያምርም የራሳችን ክሬቲቪቲ ነው የሚሆነው ማለት ነው። ቴንክ ዩ ሰላም፣ በጣም አድርጌ አመሰግናለሁ መተሽን ስላሳየሽን። እንዴ በደስታ ስለአሁን ቁጭ ብዬ ይሄንን ነው የምበላው ማለት ነው። ከዚህም ኩኪሱን ተመልካቾቻችን እንግዲህ ከረፍት ቆይታችን በኋላ ደግሞ ደስ የሚል ቆይታ ከልጆች ጋር የምናሳልፈው አለ። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። አሁን ደግሞ ደስ የሚል ጊዜ ከልጆች ጋር እናሳልፋለን። ገና በዓል ከልጅ ጋር ከቤተሰብ ጋር ጣዕሙ እሱ ላይ ነውና ቆይታ እናረጋለን። እስቲ መጀመሪያ ካንቺ ልጀምር። ራኬብ ዘለቀ የኔታ ላንጉዌጅ እና ካልቸራል አካዳሚ መስራች፣ እነዚህ ልጆች ላይ የሚቀጥለው ጄኔሬሽን የሚቀጥለው ትውልድ ላይ ባህልን ማንነታቸውን እያሳወቀች የምትለፋ ሰው ናት። በጣም አመሰግንሻለሁ። ጊዜሽን ወስደሽ ከልጆችሽ ጋር ለኛ ገና ለምናሳልፈው አይዲያ ልታሳይን ስለመጣሽ በጣም ደስ ይለኛል። እንኳን ደህና መጣሽ ወደ ፕሮግራማችን። በጣም አመሰግናለሁ ይሄንን እድል ስለሰጠሽኝ። እንኳን አደረሰሽ እላለሁ በየኔታ እንዲሁም በራሴ ስም። እነዚህ ልጆች ያው እንደምታያቸው በጣም ጎበዝ ተማሪዎች ናቸው። የኔታ የቋንቋና የባህል ተቋም ተማሪዎች ናቸው። ያው ስሜ ራኬብ እባላለሁኝ። የኔታ የቋንቋና የባህል ተቋም መስራች ነኝ። ምንድነው የምናደርገው ትምህርታችን ውስጥ 10 ወር ትምህርት ነው የሚጀምረው። ክላሱ ሁሉ ጊዜ ኦገስት ይጀምራሉ እስከ ሜይ ድረስ ነው። አፍተር ስኩል ነው ከ5:30 to 7:30 ነው ክላሱ የሚጀምረው። መንዴይ ቱ ፍራይዴይ፣ ሳተርዴይ ለሆሊዴ ክላስ አለ። በየ2 ሰዓት ነው የምናስተምረው። እንዲሁም የተለያዩ እነዚህ ነው እዚህ ጋር መታያቸውን ለአመት በዓል ክሬት ያደረኩት እኔ ነኝ። ያው ያሳዩሻል የተጫወቱ እንዲሁም ማሲንቆ፣ ክራር፣ ፒያኖ እና ጊታርን ጀምሮ ልጆች እዚህ ሀገር የተወለዱ ልጆች ይሄንን ኦፖርቹኒቲ ስፔሻሊ የክራርና የማሲንቆ ስለማያገኙ ይሄንን ነገር እድል ተናመቻችተን ትውልድ እዚህ የተወለዱ ልጆች መጥተው እንዲማሩ እንግዲህ ይሄን ኦፖርቹኒቲ ከፍተናል። ደስ ይላል በጣም። ሳመር ካምፕን ማለ ብለሽኛል ቅድም። አሁን እስቲ መታወቅ ስለምፈልግ በጣም ሁላችሁ ጎበዝ ትመስላላችሁ። አይ ነው መጣለው አንተ ጋር መጣለው። ግን ልጀምር ከዮናታን። እስቲ ዮናታን ስምህ ማን ነው? በአማርኛ መናገር ከቻላችሁ ደስ ይለኛል። ዮናታን ስሜን ዮናታን ነው። ኦኬ ዮናታን የስንት ዓመት ልጅ ነህ? 10 ዓመት። 10 ዓመት። ጎበዝ። ኦኬ ዊል ቢ ባክ። እሺ አንቺ ደግሞ ማን ነሽ? ስሜ አርሴማ ይባላል። አርሴማ የስንት ዓመትሽ ነኝ ቆንጆ? 7 ዓመት ነኝ። ጎበዝ። እሺ እኔ ኖዋ ነው የአባትህ ስም? ዮሴፍ። That's right. So ንገረኝ ስንት ዓመትህ ነው? 7። ጎበዝ።
እዚህ ደግሞ በጣም ወደው ስም አለ። ማን ነው? እኔ ማራኪ ስም ስምሽ ማራኪ ነው። የአባትሽ ስም ማን ነው? ጆሲ ዮሴፍ። ኦልራይት። ስንት ዓመትሽ ነው ማራኪ? 6 ጎበዝ። ቆጥራ በደንብ 1 2 4 5 6 ጎበዝ። ደስ ይላል። ኦኬ አሁን የተለያየ ጨዋታ የምንጫወተው መሰለኝ እዚህ ጋር አይደለ? እኔ ዋን ሆልድ ዩ ካን ግን በኋላ ስጪኝ ስልሽ ትሰጫለሽ አይደለ? ዩ ፕሮሚስ። ከዛ አንተም ትይዘዋለህ። ሶ ምንድነው የሚጫወቱት? ቦክሱ ሲጀምር ኦኬ ሰጌ እንትን ምንድነው የቋንቋ ሪደርስ ነው። ሪደር ናቸው እነዚህ የተለያዩ ፊደሎች እየገቡበት የሚያነቡ ናቸው ልጆች። አሁን ስፔሻሊ ይሄ ሆሊዴይ ዝም ብለሽ ነገሮችን እቃ ገዝተሽ ከምትሰጫቸው ትምህርት ቢዚ ያደረገ ነገሮችን ለምሳሌ ኢትዮጵያም ሆነ እዚህ ሀገር ቤዚክ የሆኑ እነዚህ ቋንቋዎች ናቸው። ፊደል ናቸው ከሀ ጀምሮ እስከ ፐ 231ዱን በአማርኛ ይከተትና አሁን ለምሳሌ ሆ እሺ ይሆናቸው ይሄንን ላብራው መጀመሪያ ማብራት አለብን። የአማርኛ ፊደልና ቃላት እንጀምር። ኦኬ መማር እንጀምር ትላለች የርሴማ። እነዚህ ምንድነው? ይሄ ምንድነው? ሆድ። ይሄን መጀመሪያ እናንበብ። ይሄ ሆ ነው። ሆ ከዛ በኋላ ሆድ እንዳለችው እሷ ቃላት ይመሰርታሉ። ሆድ ብሎ አነሳለ። እሺ ስለዚህ አሁን ቁጭ ብለው ቤት ውስጥ ለክሪስማስ ተሰብስበው አንድ ላይ ልጆች ከዝኖችም ቢኖሩ አንድ ላይ እነዚህን ጌሞች የተለያዩትን እየከተቱ መጠያየቅ ይችላሉ። ኢንስቴድ ኦፍ ዝም ብሎ ቦሪንግ ከሚሆንባቸውና ጻፍ እየተባባሉ ከሚያደርጉት ይሄ እንደ ጌምም እንደ ትምህርትም ነው። የተለያዩ ነገሮች ዮናታን ንገረኝ እስቲ ምንድን ነው? እዚህ የፐዝል ነው እና የምን ፈጽል ነው የምትሰራ? አባይ ብሉ ናይል ሪቨር ነው እና so it tells you እዚህ ጋር it originated from Lake Tana አይደለ? እስቲ read this for me አንብብልኝ። This is a river which originated from Lake Tana of Ethiopia. The Abai is Ethiopia's largest river. It travels through Ethiopia, Egypt, and the Sudan. ጎበዝ። እስቲ አንቺ በአማርኛ ንገሪኝ አሁን ያነበበውን። አባይ ትልቅ ነው። ዮናታን ምንድን ነው የምትጫወተው? ክራር ትጫወታለህ? ክራሩን እናቀብልህ? ኦኬ ጫወትልን ዮናታን። እሺ ጎበዝ። Good job. ሌላስ እስክስታ የሚችል ሰው አለ? ኦ ማይ ጋሽ ማን ነው የሚያሳየኝ ታዲያ? ሁለታችሁ? ኦኬ ወጣ ትሉና እዚች ጋር ቆማችሁ እስክስታ ትሉልኛላችሁ ማለት ነው። እነዚህ ሁሉ ነገር ነው የሚማሩት ማለት ነው። ዮናታን በጣም አመሰግናለሁ። አክቲቪቲ ለቤተሰብ ሳጀስት የምታደርጊው ካለ? እንግዲህ ለሆሊዴይ ይሄንን ነው እኛ ትምህርት ቤታችን ክሬት ያደረኩት ሁለቱን ነገሮች ናቸው። እንግዲህ እንደ ፊውቸር ደግሞ ሌላ ነገር ክሬት ለማድረግ እንሞክራለን። ግን ለአሁኑ ይሄ በጣም በየቦታው የሚወዱት ነው፣ እየተሸጠ ነው ያለው። ኦንላይን ላይ ማግኘት ይቻላል። outside of any other activity you do እዛ ትምህርት ቤታችሁ ላይ የምታስጫውቻቸው የምታሰራቸው ነገሮች አሉ? ሬጉላርሊ አሁን የኛ ትምህርት ቤት የምናስተምረው በአፍተር ስኩል ለአስር ወሩ ምንድነው ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ እስክስታም ሊሆን ይችላል፣ ስለ ያለው ታሪካዊ ቦታዎች ሊሆን ይችላል የምናስተምራቸው። ብቻ የማንነት ልጆች እዚህ ሀገር ሲያድጉ የማንነት ጥያቄ እንዳይመጣባቸው ያንን ነገር ቢውልድ እያደረጉ ያን ነው የምናስተምራቸው። ሰመር ካምፕ ደግሞ አለን። ባለፈው በጣም ጥሩ ጊዜ ያሳልፈናል። 5 ሳምንት ነበር የተቀመጠው። ከስታርቲንግ 8 o'clock ነበር የምንጀምረው እስከ 4:30 ድረስ። በዛን ሰዓት
እንጀራ እንጋግር ነበረ፣ ዳቦና ቦካ ነበረ፣ እናደርግ ነበር። ወፍጮ ሁሉ ስናስፈጫቸው ነበረ፣ ሲወቅጡ ነበረ። እንደ ላም ሁሉ አድርገን እሱን ራሱ እንዲያልሙ አድርገናቸዋል። ደስ ይላል። ብዙ ነገሮችን እንዲማሩ ኢትዮጵያን ግዴታ እዛ መሄድ የለባቸውም። ሰመር ላይ እኛ ጋር ራሱ በየኔታ ውስጥ ሰመር በየኔታ የኢትዮጵያን ሁሉ ነገር ሊያስታውቃቸው ይችላል ማግኘት ይችላሉና ያንን አክቲቪቲዎች እነሱን እንሰጣለን። ከዛ በተረፈ ደግሞ በሬጉላር ክላስስ ደግሞ ሜል የምናስተምራቸው አማርኛ፣ ኦሮምኛ፣ ትግርኛ ጎበዞች። ደስ ይላል በጣም ቋንቋቸው የትም ቦታ ሲሄዱ እንዳያፉበት ብዙ ኢቨንቶች እናደርጋለን። የካልቸርስ ኢቨንት እናደርጋለን። አሁን ደግሞ መጪው ደግሞ የአድዋን በዓል ደግሞ እሱን ደግሞ በተለየ ሁኔታ እናከብራለን። እነዚህ ልጆች የነገ ሀገራችን ተረካቢ ናቸው። ሁለቱንም ማወቅ አለባቸው። እዚህ ቢወለዱ ማንበብ መጻፍ ላይ በጣም እየሰራ ነበር። ደስ ይላል በጣም። ልጠይቃቸው እስቲ ምን ያህል ጎበዝ እንደሆነ። ኦኬ አርሴማዬ ንገሪኝ፣ በጣም የምትወጂው ነገር እዚህ ትምህርት ቤት የኔታ ስትመጪ ምንድን ነው የምታረጊው? እስቲ ንገሪኝ። መማርና መለምድ እወዳለሁ። መለምድ ሀሁ መማር መለምድ ሀሁ መማር ደስ ይላል በጣም። what do you like to, what's your favorite thing አየኔታ? እኔ ታቱቲታ ታቱቲታ ፊደል ትወዳለህ? that's your favorite thing። ደስ ይላል በጣም። አንቺስ ማራኪ ምንድን ነው የምትወጂው? በቡ ቢባቤ በቦ መማር ፊደል ነው መማር የምትወጂው። እሱ ነው ደስ የሚልሽ። እዛ ስትሄጂ ጓደኛ አለሽ ትምህርት ቤት? ኦኬ ምን ታደርጊያለሽ ከነሱ ጋር? we have breaks and there are toys like there's animals and there's no pigs, right? No pigs, okay. But there's one pig. Okay. And they have this little popsicle sticks that are colored. So ደስ ይላል። You do all of that? Yeah. That's awesome. እሺ ዮናታን አንተስ የኔታ ምንድን ነው የምትወደው? መማር እና መጫወት። ኦኬ ምንድን ነው የምትጫወተው? ምንድን ነው የምትወደው መጫወት? ማሲንቃ፣ ክራር። ደስ ይላል በጣም። ስለዚህ ፓዝል አለ፣ ስለ ሀገራቸው ይማራሉ። ስለዚህ ቤት ውስጥ እነዚህ እንግዲህ የፊደል ነገሮች ጥሩ ጌም መጫወቻ ኦፕሽኖች ናቸው ማለት ነው። ደስ ይላል በጣም። ቴንክ ዩ እናመሰግናለን በሉ። ምን ማለት ኢትዮጵያ ላሉ ለሚመለከቱ ለዘመዶቻችሁ ምንድን ነው ቅድም ዘመዶች አሉኝ ብለኸኛል ነበረ። ምን ማለት ትፈልጋለህ? ኦኬ ምን ትያለሽ ታዲያ ስንሄድ ያላለው ሰው ምን ልትምጪው? መልካም ገና ለማን ላጎቴና ላክስቴ። ደስ ነው የሚላቸው። እንግዲህ ሁላችሁም በጣም ጎበዞች ናችሁ። ዮናታን፣ አርሴማ፣ ነዋ፣ ማራኪ፣ ራኬብዬ እንኳን ደህና መጣችሁ። በጣም ደስ ብሎናል ከእናንተ ጋር ጊዜ ስላሳለፍን። እንግዲህ የዛሬ ፕሮግራማችን የገና ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እንገናኛለን። ደህና ቆዩልን። ኤቭሪባዲ መልካም ገና በሉ። መልካም ገና ለሁላችን።